በጠባቂ ማለት ነው ዞር በሉ የተባሉ ነበሩ። እና ቀላል ነገር አይደለም፣ የአንድ ሰው ጉዳይም አይደለም። ምናልባት ይሄ ሰው ከዛ ቢወጣ ሌላ ቦታ ተቀጥሮ ሊሰራ ይችላል። በራሱም ደግሞ አሁን እንዳልነው ዩቲዩብን ከፍቶ ቅድም ጋዲ እንዳለው ጋዜጠኛ ማለት ነው፣ ያ ሙስሊሙ ጋዜጠኛ የራሱን ይሰራል። በቃ ዩቲዩብ ላይ ልክ እንደሱ ማለት ነው ማድረግ ይችላል ምናምን። ግን በዚህ ይቆማል ወይ? ነገስ ኦርቶዶክስ ነኝ ያሉ ሰራተኞች እነኝ በማለታቸው እንደማይባረሩ ምን ዋስትና አለን? ዛሬ ተባብረን አንድ ላይ መቆም ካልቻልን፣ ድምጽ መሆን ካልቻልን፣ ጉዳዩን ሰፋ አድርጎ ማየትም ያስፈልጋል። ምክንያቱም ለነገም ጭምር ማለት ነው ብዙ በክርስትናቸው የሚሸማቀቁ ሰዎችን ለማፍራት የሚደረግ ስራ አለመሆኑን ምንም ማረጋገጫ የለም። እንትን ይዮባ አሁን ኮሜንት ላይ ሲጽፉ ትዝ አለኝ። ማስተዋልና ወካት አይደል የአዲስ አበባ እግር ኳስ ፌዴሬሽን እኔ ኮች የእንትና ቸርች እዚህ እንትና ጋር የምትሄደው ነብይ ጥሌ ጋር የምትሄደው ጀለስ ማለት ነው። ለምሳሌ እግር ኳሱ በፖሊሲ ደረጃ ከየትኛውም አይነት እግር ኳስ ስፔሻሊ ስፖርቱ ራሱ ባይሰልፍ ከየትኛውም አይነት እንትን ነፃ መሆን አለበት ተብሎ ነው የሚታመነው። ኦኬ አሁን በውጭ ዓለም ሄዳችሁ ብትመለከቱ ሰው እምነት ይኖራል። ኦፍ ኮርስ ሰው እምነት አይኖር አይባልም። ነገር ግን እነዚህ እግር ኳስ ላይ ትላልቅ ቦታ ላይ ያሉ ለምሳሌ ፌዴሬሽን የሚመሩ አይታችሁ ከሆነ እግር ኳስ ከምንም አይነት ነገር ባያዝድ ነፃ መሆን አለበት ተብሎ ነው የሚታመነው በእምነት ደረጃ ራሱ። አሁን ቅድም ኮሜንት ላይ ሲጽፉ ነው ትዝ ያለኝና አሁን እቺ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት የምትባለዋ ማናት ስሟ ማስተዋል የምትባለው መድረክ ባገኘች ቁጥር እኮ እውነት ለማውራት ጌታን ተቀበሉ የምትል ሰው እኮ ናት። ኢቭን ጋይስ አስተውሉ። አሁን ለምንድን ነው ይሄን ያነሳሁት? ለነጽጽር እንዲመቻችሁ ነው። ምን ያህል ክርስቲያኑ ላይ ኢንቴንሽናሊ በደል ሰዎች እያደረሱ እንደሆነ ከላይ በመዋቅር ደረጃ ማለት ነው። ጌታን ተቀበሉ የምትል ሰው ናት። የምን የእግር ኳስ ፌዴሬሽን ፕሬዚዳንት ሆና ጌታን ተቀበሉ እያለች የምትናገር ማስጠንቀቂያ በሉት ምን በሉት፣ አይ እንደዚህ እንኳን አይባልም እኮ እንደዚህ አትበይ ልክ አይደለም ማንም ያላት የለም። ማንም አንድ ጋዜጠኛ ግን ኦኬ አንድ ጋዜጠኛ እንዴ ምንድነው ማግባት የምትፈልገው? ምን ሃይማኖት ተከታይ ማንን ነው ማግባት የምትፈልገው ሲባል አይ ኦርቶዶክስ ነው ማግባት የምትፈልገው ስላለ ኢቭን ከብሮድካስት ባለስልጣን ማብራሪያ ይሰጣው። ምንድነው ማብራሪያ ይሰጥ ማለቱ ራሱ ምንድነው ማብራሪያ የሚሰጥበት ጉዳይ? በዚህ ጉዳይ ምን ተብሎ ነው ማብራሪያ የሚሰጠው ነው ጥያቄ። እንዴ ሰው ምንድነው ማግባት የምትፈልገው እየተባለ ማን ጋዲ ይሁንና ታስታውሳለህ? የሬዲዮ ፕሮግራም አለ ትዳር አገናኝ ምናምን የሚል እና ወንዱ እየደወለ ቁመቷ፣ ሃይማኖቷ፣ ስራዋ፣ መልኳ ምናምን የሚል አለ። ሴቷም እንደዛ በስርዓት በእንትን ደረጃ ካስታወስክ ሬዲዮ ላይ አው ደሞዙ ይሄን ያህል የሆነ ምናምን እያሉ አይ ሪሜምበር ይቅርታ በማርካ አቋረጥኩ። አሁን አብዛኛው እንትን ማለት ከኦርቶዶክስ ጋር ከኛ ጋር ምንድን ችግር እንዳለባቸው ነው እየገባኝ ያለው ነገር ምንድነው? እኛ ምንድነው ያጠፋነው ነገር ምንድነው? ችግራችን ምናምን ለምንድን ነው ይሄን ያክል ጥላቻኛ ላይ እንዳደረባቸው? በየቦታው በአርሲ ብንሄድ የምንገደለው እኛ ነን። በየቦታው የሆነ ሐሳብ ብናነሳ የምንጨቆን እኛ ነን። እንዴ ማንም ሰው እኮ የፈለገውን እምነት መከተል ይችላል አይደል? ተናግራችሁታል። አሁን ማስተዋልም የራሷን እምነት ነው የምትከተለው። በየመድረክ ባገኘች ቁጥርም እየተናገረች ነው። ኢቭን ሌላው ቀርቶ ጠቅላይ ሚኒስትሩ እንኳን ሙስሊም ሁኑ ብሎ እስከመናገር ደረጃ ደርሷል። ማለት እኛ ጋር ሲሆን ነው እንደዚህ አይነት ነገር እየሆነ ያለው። እኔ በጣም እግዚአብሔር ልቦና ይስጣቸው ማለት የምችለው በጣም ከባድ ነው እውነት። በዚህ ከቀጠልን ምናምን አሁን በአደባባይ በቃ በኦርቶዶክስ የሆነ በአደባባይ ይገደል የሚባልበት ጊዜ ይመጣል። ዝም ብሎ እንደዚህ አይኑን አፍጦ ነው የሚመጣው። ይገደል በቃ ይገደል፣ ኦርቶዶክስ ከሆነ ይገደል ምናምን መባሉ አይቀርም። ምክንያቱም አሁን በጋር ነው እየተደረገ ያለው እንደዚህ አይነት ነገር እና አሁን ይሄ በጣም ምንም ክፋት የሌለው ነገር ነው። ኦርቶዶክስ ነው ማግባት የምፈልገው ካለ ኦርቶዶክስ ነው እምነቱ የሚመጥን ነው ማግባት የሚፈልገው። ስለዚህ መብቱ ነው።
ይሄ ደግሞ ከሌላ ኬዝ ጋር ምናልባት እሷ የራሷ ቂም ካለባት ምናምን ስልጣኗን ተጠቅማ አድርገው ከሆነ አላውቅም። ግን አሁን ይሄ ኦርቶዶክስ አሁንም እኛ ፖይንታችን ኦርቶዶክስን አተኩሮ ለምን እንደዚህ አይነት ነገር እንደሚደረግ ነው እንጂ ቶታሊ አሁን ብዙ ሰውም እንትን እንዳይረዳው በሌላ መንገድ ማንኛውንም እምነት ለመንቀፍ ምናምን ወይም ደግሞ ፕሮቴስታንት ወይም ደግሞ ሌላኛውን እምነት ለመንቀፍ አይደለም። አሁንም ልጁ ከተቻለ ወደ ስራ ገበታው እንዲመለስ የማይሆን ከሆነ ግን በእምነት ደረጃ እንደዚህ ስለተጨቆነ እኛ ማድረግ ያለብን ያ ልክ ነው ወንድማችን፣ እናመሰግናለን። አትሰማም? እያወራ ነው ወይስ ጨርሰህ ነው? ብዙ አይሰማም እንትን ያለውበት እንትን ስለሆነ። ኦኬ እሺ መሰለኝ እና ይቆራረጣል መሰለኝ። እሷ የኔ ይሰማላል። ዮባ ጋዲ አንተ ጽድት ብሎ ነው የሚሰማው። ኦኬ እሺ መልካም። እና ምንድነው ቅድም ዮባ የሚያነሳው ኢቨን ሁላ ቅድም ዮባ ከተወሰነ ጊዜ በፊት ሬዲዮ ላይ ሁላ የሆነ ትዳር የሚያገናኙ ብሎ ዮባ አንድ ፕሮግራም ደግሞ አስታውሰናል። እውነቱን ነው። ምን ሃይማኖት ነው ማግባት የምትፈልጊው? ሬዲዮ ጣቢያ ነው ጋይስ። ከዛ ሰዎቹ ይደውላሉ። ይሄን ሃይማኖት ነው ማግባት የምፈልገው፣ ስራው እንዲህ የሆነ ደሞዙ እንዲህ የሆነ ደሞዟ እንዲህ የሆነ ስራዋ እንዲህ የሆነ ቁመቷ እንዲህ የሆነ ክብደቷ እንዲህ የሆነ ብቻ ዲቴል ዲስክሪፕሽኖች አሉት። እና እንደዚህ አይነት ነገሮች ኢቭን በሬዲዮ ጣቢያ በተለያዩ ሬዲዮ ጣቢያዎች ላይ እንደዚህ አይነት ፕሮግራሞች ነበሩ። ኦኬ አሁን እኔ ዮባ ለዛ እኮ ነው አሁን አላፊ ተብላ የተቀመጠችው። ለምንድን ነው አንደኛ ብሮድካስት ባለስልጣን ተብሎ የተቀመጠው አካል ራሱ እኔ ራሱ ማብራሪያ ሊሰጥ ይገባል እንዴ። ኦርቶዶክስ ነው ማግባት የምፈልገው የዩናይትድ ደጋፊ የሆነች ብሎ መናገሩ ምንድነው ኃጢያቱ ነው? ያው ስፔሻሊ ኦርቶዶክስ ነው ማግባት የምፈልገው ማለት ላይ እንደሆነ ግልጽ ነው። ጥላቻቸው እዛ ላይ እንደሆነ ግልጽ ነው። ችግራቸው እዛ ላይ እንደሆነ ለምን የዩናይትድ ደጋፊ ነው ማግባት የምፈልገው ስላለ ከስራ ላይ ያባሩት እንደማይችሉ ግልጽ ነው። እና ምንድነው ነው ለምንድን ነው ማብራሪያ የሰጠ ራሱ ያሉት መጀመሪያው ለምን ተባለ ነው? እና ፌር አይደለም። በቃ ምንም እኮ ፌር አይደለም። ይሄ አይን ፍጥጥ ጥርስ ግጥጥ እንደሚባለው በቃ ዝም ብሎ ሰውን አቢዩዝ የማድረግ ነገር ነው። ሰውን አቢዩዝ የማድረግ ነገር ነው በቃ ምንም እና ትርታ ኤፍኤም እንግዲህ ወንድማችን አሉላን የማትመልሱት ከሆነ ችግር የለውም። እኛም ቻሌንጅ እንጀምርና እሱንም የማትመልሱት ከሆነ በፊትም ትርታ ኤፍኤሙንም ማንም አያውቀውም። ከዚህም በኋላ ደግሞ ማንም የሚያውቁት ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦኬ በቃ ይሄ በጣም ቀላል ነገር ነው። ኤፍኤማችሁን ማንም አያውቀውም ሲጀመር በእነሱ ምክንያት ራሱ ያወቅ ነው በእነ አሉላ ምክንያት። ከዚህም በኋላ ደግሞ ማንም ሰው እንዳያዳምጠው ማድረግ ቀላል ነው። ምን እኮ የተወሰኑ ቪዲዮዎችን መስራት ነው፣ ከባድ ነገር አይደለም። እና ብትከበሩ መልካም ነው። እግዚአብሔር በሚያውቀው ብትከበሩ መልካም ነው። እንደው ጥላቻ ቢኖርባችሁም ራሱ አራዳ ሁኑ እንጂ ሰው እኮ ጥላቻውን እኮ በተለያየ መንገድ ያራምዳል፣ በሙድ ያራምዳል እኮ ጥላቻችሁን የሆነ እንዲህ ሐላል በሆነ መልኩ ጥላቻ ክርስቲያኖች ላይ ማሳየት በጣም ዚስ ኢዝ አንፌር እውነት ለማውራት ኦኬ ዚስ ኢዝ አንፌር። እና ኤኒዌይስ ብቻ ወንድማችንንም እግዚአብሔር ያበርታው። እስቲ ቀጣይ ስቴፖች ምን እንደሚሆኑ እንመለከትና እንግዲህ ጉዳዩ ያው ዞሮ ሚዲያው ስላለ አዳዲስ ነገሮችን መስማታችን አይቀርም። ግን ያው ሁላችንም ኦርቶዶክሳውያን አብረን ልንሆን ይገባል። ወንድማችን አሉላ እንግዲህ ወደ ስራ የማይመለስ ከሆነ ቀደም እንደተባለው ሌሎች ቦታዎች ላይ እጁን ስሞት ይቀበላሉ። ካልተቀበሉት ራሱ የራሱን ዩቲዩብ ከፍቶ እንደ ቻሌንጅ ጀምረን ዩቲዩቡ በጣም ብዙ ሰብስክራይበር እንዲኖሩ አድርገን ያንን ፕሮግራሞች በደንብ መከታተል መቻል አለብን ነው። ኦኬ መተባበር ያስፈልጋል፣ መረዳዳት ያስፈልጋል ለማለት ያክል ነው። ዮባይ እግዚአብሔር ያክብርልኝ። በጣም አሪፍ ነጥብ። ባይዘው የዩቲዩብን ማን የኤፍኤሙን ስም አሁን አንተ ስትለውን የሰማሁት ማርያምን ትረታ መባሉን ማለት ነው አላውቀውም እና አይታወቅም። ግን ደግሞ በጣም ቀላል ነው። አሁን ቲክቶኩ ምን ያህል አቅም እንዳለው ይታወቃል። እና እኔ ስማርት አለመሆን በጣም ትልቁ ችግር ነው የአንዳንድ ሚዲያዎችም የአንዳንድ ሰዎች። እነሱ አሁን የቢዝነስ ሰዎች ናቸው። በቃ ሚዲያ ሲያቋቁም ሰው ለትርፍ ነው፣ ለማህበረሰብ አገልግሎት ማለት ይሄ ከትርፍ ነፃ ምናምን ሆኖ አይደለም፣ ለትርፍ ነው አይደለ? እና
እነዚህ ሚዲያዎች ትርታቸው ራሱ እንትን ነው፣ ማስታወቂያ ነው። ማስታወቂያ የሚሰጡት ደግሞ መስሪያ እንትኖች ናቸው፣ የግል ተቋማት በአብዛኛው አይደለ፣ ምርቶቻቸውን ለመሸጥ እና ምርቶቻቸውን እንዲሸጥላቸው በዛ የሚያስተዋውቁ ሰዎች ቻሌንጅ ቢጀመር አይሄዱም አይደል እዛ። ምክንያቱም ቢዝነሳቸው እንዲጎዳ አይፈልጉም፣ ቢዝነሳቸው እንዲጎዳ። ስለዚህ ብዙ ከባድ አይደለም፣ ብዙ ነገሮች እንትን አይደሉም። እና እኔ እንደዚህ አይነት መጃጃል አስፈላጊም አይመስለኝም። እንደተማረ ሰው ነገሮችን ማገናዘብ እንደሚችል ሰው ቆም ብለው ቢያስቡ ጥሩ ነው። በተረፈ ግን ጉዳዩ የእምነት ነው። በቃ በእምነቱ የተነሳ ነው፣ ሌላ ምንም ነገር የለም። በእምነቱ የተነሳ መሆኑ ደግሞ አንድ ግለሰብ ብቻ እንደተጠቃ አድርገን አይደለም የምናየው። ነግበኔ ነው በቃ ነገም በእኛ የሚመጣ ነው። ትላንት ጥቁር ለበሳችሁ ተብለው ከስራ ገበታቸው በዘበኛ የተባረሩ ሰዎች ነበሩ። ዝም አልን፣ ዝም ተባለ። ዛሬ ደግሞ ኦርቶዶክስ ነው ማገባው ስለተባለ ደግሞ ይኸው በዘበኛ እየተባረሩ። ነገስ ትላልቅ መስሪያ ቤቶች ላይ አንገት ላይ ክር አስረህ አትሄድም ልትባል እንደማትችልበት ምንም እንትን አይኖርም ማለት ነው፣ ማስተማመኛ አይኖርም ማለት ነው። ስለዚህ ዝምታ ማያስፈልገው ለዚህ ነው። መተባበር የሚያስፈልገው፣ አንድ መሆን የሚያስፈልገው ለዚህ ነው። እና አሁን ጋዲም እንዳለው ልጁ ከመለሱት እና ሲመልሱትም ይቅርታ ጠይቀው ሊመልሱት ይገባል። ጭንቅላቱ ካለ ማስተዋሉ ካለ ማለት ነው። እዮባ ምን ይደረጋል ግን ካልመለሱትም ግን ከነመኖሩ ይረሳና መስሪያ ቤቱ ምን አልከኝ? ይቅርታ መሀል ላይ ጠፍቶ ነበር ድምፅና የጨረስክ መስሎኝ። ቀጥል። ኔትወርክ አዛ ሆኗልና በቃ እንትኑ አሁን እንደተባለው ነው። በአጽንኦት መስጠት የምፈልገው ተቋሙ ሬዲዮ ጣቢያው ከነመኖሩ ይረሳና ድጋፋችንን ለልጁ እንሰጣለን፣ ቻሌንጅ እናስጀምራለን፣ ዩቲዩቡ እንዲያድግ እናደርጋለን። ከዛን ሰዎች እንዲሰሙት። በነገራችን ላይ በጣም ተጠቃሚ ነው የሚሆነው። በደንብ ቻሌንጅ ተጀምሮ ዩቲዩቡ ከተደገፈለት በደንብ ይጠቀማል። እና ለመጉዳት ያሰቡ በጎን ጠቀሙት ሁሉ ሊሆን ይችላልና እንተባበር ለማለት ነው። ቀጥሉ። እዮባ እዚህ ሀገር ላይ ያው በእርግጥ ቴንኪ ብሮስኪ ጸዳይ ሀሳብ ነው። እዚህ ሀገር ላይ እንደዚህ አይነት ነገር እንትን አልተባለም እንጂ ማለት ነው እዮባ፣ እንደዚህ አይነት ዳሜጅ ሲደርስ ማለት ነው በሌላው ሀገር ላይ ኦፍ ኮርስ አሁን ያለንበትን ሁኔታ ስለምናውቅ ነው እንጂ የሞራል ካሳ ሁላ የሚባል ነገር አለ። ታውቃለህ አይደል? የሞራል ካሳ የሚባል ነገር አለ። ባይዘዌ እንኳን አሁን የትርታ ኤፍኤም ምንድነው አሉላን ይቅርታ ጠይቆ ይመልሰዋል አይደለም? በውጭ ዓለም ላይ የሞራል ካሳ የሚባል ነገር አለ። ለደረሰበት ጭንቅላቱ ላይ ለደረሰበት ዳሜጅ ራሱ የሞራል ካሳ ይከፈላል። ለምን ይሄ ልጅ ያው እቅዳቸው እነሱ እንደዛ ነው፣ በሃይማኖቱ እንዲሸማቀቅ። ከዚህ በኋላ እንግዲህ ሲመልሱትም ካሁን በኋላ ስለ ሃይማኖቱ ተሳስቶ እዛ ሚዲያ ላይ ስለ ኦርቶዶክስ ቤተክርስቲያንም ሆነ ስለ ኦርቶዶክስ ሃይማኖት እንዳያወራ ነው ሀሳባቸውና ይሄ ኢቭን ሁላ የሞራል ካሳ ሁላ ተከፍሎት ነው እዚህ ሀገር ላይ ያለውን ህግ በኋላ ያው እዚህ ሀገር ላይ በእርግጥ ከመዋቅር አንጻር ብዙ ችግሮች ስላሉ ዝም ማለቱ የሚሻለው እንደዚህ አይነት ነገር ኤክስፔክት ባናደርግምና፣ ግን እስቲ ነገር ሁሉ ለበጎ ነው እንደተባለው ነገር ሁሉ ለበጎ ነው። ወንድማችንን እግዚአብሔር ያበርታው፣ እግዚአብሔር ይርዳው። ጋይስ ሁላችሁም እንግዲህ ከዚህ በኋላ ወንድማችን አሉላ የሚለቃቸውን ቪዲዮዎች ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በምንም ጉዳይ የሚለቃቸው ነገሮች ሰዎች ጋር እንዲደርሱ። ከዛ በኋላ እንግዲህ ሁኔታውን እንከታተልና ይሄ ነገር ወዴት ነው የሚሄደው የሚለውን ነገር እንከታተልና ኦኬ ይሄ ነገር ወዴት ነው የሚሄደው የሚለውን እንከታተልና እንደተባለው ሁላችንም ባለን ፕላትፎርም መጀመሪያ ያለብንን ቻሌንጅ፣ ሁለት ቻሌንጅ ነው የሚኖረው እንዳልኳችሁ። ለወደፊት ወንድማችንን የማይመልሱት ከሆነ ሁለት ቻሌንጅ ነው የሚኖረው። አዎ ቲክቶክ አለው፣ ኦፍ ኮርስ ቲክቶክ አለው። አንደኛ ላሳያቸው ቪዲዮ እቺ ልጨርስና ታሳያቸዋለህ ራስን በትልቁ አድርግና እሺ። እና ሁለት ነገር ነው የሚሆነው። አንደኛ ቀደም እንደተባለው ዩቲዩብ አለው የሚል ኮሜንት ላይ እያየው ነው 11000 ምናምን ሰብስክራይበር ያለው እሱን በደንብ ከፍ እንዲል ሁላችንም ዩቲዩብን ሰብስክራይብ እንድናደርግ የሚለቃቸው ነገሮች እንዲከታተል ማድረግ። ሁለተኛ ደግሞ ትርታ ኤፍኤም የሚባለውን ሙሉ ለሙሉ ሰዎች እንዳያዳምጡ ሁላችንም ቪዲዮ መስራት፣ ሁላችንም ኦርቶዶክሳዊ የሆነ ሰው ያንን ኤፍኤም ጭራሽ እንዳይሰማ ማለት ነው። በቃ መሆን ያለበት እንደዛ ነው። ክርስትናው ባይዘው እውነት ለማውራት ቅዱስ ጳውሎስ ሲናገር ከሰዎች ጋር ሁሉ በሰላምና በፍቅር ኑሩ ነው የሚለው። ግን አንዳንዴ
ከሰዎች ጋር በሰላም ስትኖሩ ምን ስትሉ በፍቅርና በሰላም ስትኖሩ ሰዎች በቃ አላዋቂ አድርገው ያስቧቸዋል። ምንም አቅም የሌላችሁ ምንም ማድረግ እንደማይቻል አድርገው ስለሚያስቧቸው አንዳንዴ ደግሞ እንደዚህ አይነት እርምጃ ደግሞ መውሰድ ያስፈልጋል። ትንሽ እንዲደነግጡ ማለት ነው እንዲደነግጡ እና ይሄን ለማለት ያክል ነው። ተሚ ራስን በትልቁ አድርገና ቪዲዮን አሳያቸው። ፔጁንም የሚያውቁ ሰዎች ሄደው ፎሎ እንዲያደርጉት ማለት ነው። ያ ጎ ሄድ ጋዲዮ ክበሩልኝ ወንድሞች። ይሄ ነው የሱ እንትኑ የሰራውን ቪዲዮ ይሄ ነው ዛሬ የሰራው ቪዲዮ። የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተሌን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቄን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ይሄ ነው ስሙ አሉላ። ስክሪንን አዙረውና ስክሪንን አዙረው ስልኳን ደቅ አድርጋትና አዙራ አሳያቸው እንዲያዩት። ይሄ ነው ስሙ። ካሜራ ጥራት በብርጭቆ ወረቀት ነው እንደምታሸው ታው። ያንተ ክፋት ደግሞ አልጠራም አይደለም። ካሜራ ጥራት ብቻ አይደለም፣ ስክሪንን ነካው። አንዳንዴ ዙሚን እና ዙም አውት እንትን ይላል። የስልክን ስክሪን ነካ አድርገው። አሁን የምታሳይበት ይሄ አሁን ነካው ስክሪን ትልቁን የስልኩን የምታሳይበት ነው። አረብ ነካው አይመጣም ወዳጄ። እስኪ ሽራቅ አድርገው። በቃ ናይስ። አሁን አሪፍ ነው። ይሄው ነካት ሊንኳን። እሺ የቱ ጋር ገባን? ደበቅሽዋ እናየውም እኮ እኛ ምን ውስጥ ገብቼ ነው ስቴፕ ባይ ስቴፕ አድርጓ። መጀመሪያ ፕሮፋይሉን አሳይ። ቆይ ፕሮፋይሉን እንደቀደሙ አድርግ። ቆይ በቃ ታች ያሉ ሰዎች እንዲያዩት። ቆይ አንፎሎ ሳረገው ነው በትክክል የሚመጣው። ቆይ አንድ ጊዜ ይሄው መጥቷል። አሉላ ዶት ያው ጋይስ ታች ያላችሁ ሰዎች አት አሉላ ዶት ፍሬው አት ከዛ ኤ ኤል ስሙ ታች ያላችሁ ሰዎች አት ኤ ኤል ዩ ኤል ኤ ዶት ኤፍ አር ኢ ደብሊው። ኦኬ ባይ ዘ ዌይ እኔ ቪዲዮ ላይም ብዙ ሜንሽን ተደርጓልና እዛም ላይ ገብታችሁ ብትነኩት ያመጣል። ከዛ ይሄ ነው አለ ዩቲዩብ ከዛ ኦፕን 11500 አለው። ሰብስክራይብ አድርጉት። በዋናው ነው በዚያ ትችል መሰለኝ ማድረግ። ስሙን እዩት እዚሁ ላይ። ቆይ አንዴ አሉላ ፍሬው አማረ የሚል ማለት ነው ዩቲዩብ ላይ። አሉላ ፍሬው አማረ ምን እንደተፈጠረ አሁን ቅርብ ሰዓት እየገባችሁ ያላችሁ ሰዎች እዮባም ተሚን ቪዲዮ ስለሰሩ ገብታችሁ ተመልከቱ። ኦኬ እንጋብዘዋለን። ሜቢ ፈቃደኛ ከሆነ ማታ ላይም ባይዘው ልንጠራው እንችላለን። እዮባ ላይቭ ከፍተን ይቻላል ይቻላል። እዚሁ ቲክቶክ ላይ እንደውም እስቲ እንጽፍለትና ሜቢ የሚችል ከሆነ ወይ ደግሞ የራሱን ቤት ከፍቶ ሰዎች እንዲሰበሰቡ ተደርጎ እዛም ሄደን የበለጠ እሱ ማብራሪያ እንዲሰጥ ምናምን ማድረግ ይቻላል። በውስጥ ተጽፎለት ጥሩ ነው። እሱም ጥሩ ሀሳብ ያ ይመጣል። ስልኩን እንቀበልና እንደውለታለን። ይመጣል። ልጁንም ዩቲዩቡንም ሰብስክራይብ እያደረግን እንቀጥላለን። ቆይ ለእንትናም ጽፍለታለሁ። ካልሆነ ደግሞ በጣም ብዙ ሰው ጋርም እንዲደርስ እዮባ ለዮኒ ልጻፍለት እንዴ በውስጥ ማን ነው? ዮኒ ማኛ ይቻላል። አሪፍ ሀሳብ። ሰዎች ጋር ብዙ ተደራሽ እንዲሆን ላይቭ ምናምን ነገር ቆይ ጽፍለታለሁ። ጥሩ ነው። አጀንዳ ማድረግ ነው በጣም ለዛ ነው ያልኩኝ። አይ ለምን ቢባል የሰው ልጅ በምንም አጋጣሚ ይሄን እዚህ ላይ ነው አለ ባንተ የሰራው የነበረው እዚህ ላይ ቪዲዮ ላይ እና የሰው ልጅ በምንም አጋጣሚ በቃ ኦርቶዶክሳዊ ነው ማገባው ስላለ ሊባረር አይገባም። ማስተዋል እንደተባለው የቲክታክ አዋርድ
በማይመለከታት ልትሸልም ሄዳ አንድ አለኝ ኢየሱስ ጌታ ነው ኢየሱስን ተቀበሉ ብላ እኮ በአግባቡ እኮ ተነግራለች። ለምን ማስተዋል ከአዲስ አበባ ስፖርት ፌዴሬሽን ፕሬዝዳንት አይደለች? ለምን ከንቲባ ቢሮ ለምን አላባረራትም? አላደረገውም። ልክ እንዳላደረገው ሁሉ ይህ ልጅ ሊሰራ በገባበት ቦታ ይሄን ነገር ሊደረግ አይገባም። እና ዩቲዩብንም ገብታችሁ ዶች ልክ ይሄንን ፎሎ እንዳደረጋችሁት ወይም ቲክታኩ ላይ እንደገባችሁ ታገኛላችሁ። እዚህ ጋር አንድ ኮሜንት እያየው ነበረ ሳሚ ኤፍኤክስ ምናምን የሚል ዩዘር ኔም እኔ እርግጠኛ ነኝ ሰው አይመስለኝም ኮሜንቱን እየጻፈ ያለው እንስሳ አካውንት ከፍቶ ነው ብዬ አስባለሁ። ይቅርታ አድርጉልኝና ለምንድን ነው እንደዛ ያልኩት? በጥበቃ ማባረር ሳያንሰው ነው ቀጥቅጠው ነበር መሸኘት። ባይዘው ጋይስ እንደዚህ የሚጽፉ ሰዎች ሰው ለማናደድ አይደለም፣ የምርም በልባቸው እንደዚህ አይነት እምነት ያላቸው ሰዎች ስላሉ ነው። በልባቸው ምን አይነት ንግግር ነው ያላቸው ሰዎች ነው። አይ ቆይስ ችግር የለውም እሱ እንኳን በጌታ ፍቅር ሙሉ ላይቭን አንዲ በሚዩት እንሸኛለን። ግን እንደዚህ አይነት ሐሳብ ያላቸው ሰዎችም አሉ። በጣም ያሳዝናል ያሳፍራልም። እና ኤኒዌይስ እንደተባለው እስቲ እናደርጋለን። አይ ቲንክ ሰው ገብቷል መሰለኝ። ተቀበል ሰው። እሺ እንዴት እንደገባ እሺ ተስፋዬ ሰላም ብያለሁ። ደህና ነህ ወይ ወንድሜ? ደህና ነህ? ደህና ጋዜጠኛ ተስፋ እንዴት አላወቅሁም? ይቅርታ። እንዴት ነህ ተስፋዬ? ሁሉ ሰላም? እንዴት ትረሳኛለህ? አሁን ተስፋ አይደለም ፕሮፋይሉንም አላየሁትም ነበር። ተስፋዬ እዮብ ታውቀዋለህ? ጋዜጠኛ ተስፊሽ ይባላል። የኔ አባት እዮብ ይባላል። እኔ እንጃ ተሙ አላወቅሁትም። ሶሪ በጣም እንዴት ነህ ተስፋዬ? እንዴት አለሁልህ። አሉላ ላይ ሀሳብ እየሰጠን ነበር ተስፋዬ። አዎ የዘንድ የአሁኑ ደግሞ ትልቁ አጀንዳ ደግሞ መጥቷል። እንግዲህ በጣም የሚገርም ነው። ሰው ባመነበት እምነት መስዋዕትነት መክፈል ግዴታ ነው። እኔ በዚህ ነው የማምነው። ሙያው ሊቀር ይችላል፣ ያመንክበትን ግን ማድረግ ትችላለህ፣ መብት ነው። ሚዲያው ግን የሰጠበት መልስ እኔም አልተመቸኝም፣ ትክክል አይደለም። ያ እንደ ባለሙያ እንዴት ታየዋለህ ተስፋዬ? አንተ ያው ባለሙያ ስለሆንክ እዛው እኔ ባለሙያ እኔም ትርታ 97.6 ነው የምሰራው። እንዳጋጣሚ ሆነው አዲስ መንገድ የሚባለው የሬዲዮ ፕሮግራም የዛ ነው የአየር ሰዓት ያለውና እኔ በአካል ጉዳትና ጉዳተኞች ላይ ነው የምሰራው። እሱ ደግሞ ሲዲ ስፖርት የተሰኘው ፕሮግራም ከነ ግርምሽ ከነ ሶፊ ጋር በጣም ጥሩ ትንታኔ የሚሰጥ ወንድማችን ነው። እንግዲህ ያመነበትን ነገር መናገሩ ላይ በጣም አክሴፕት አድርገዋል የእውነት ለመናገር። ምክንያቱም ሰው ሃይማኖቱን ነው ሊያስቀድም የሚገባው። የካውንስል ምክር ቤቱም የጻፈበት ደብዳቤ ትክክል አይመስለኝም። እነሱን የጻፉበት መንገድ ግለሰባዊ ያደረጉት ኦኬ፣ ይሄ ትክክል አይመስለኝም እኔ። ምክንያቱም እንደ ባለሙያ እንደ ካውንስል ምክር ቤት እንደ ኃላፊነታቸው እንደተቀመጡበት ዓላማ ቆም ብለው ሊያስቡበት ቆም ብለው ሊያዩት ይገባል ብዬ አምናለሁ። እንደነ ሲዲ ስፖርት ደግሞ ኤዲቶሪያላቸውን አስቀምጠዋል። በመነጋገር እኮ መፍታት ይቻል ነበረ። ይሄ ልጅ እንደ ባለሙያ በቀጥታ ሄደ። ከዛ ደግሞ ጥበቃዎች ደግሞ እንዳትገባ ተብሎ መከልከል አልነበረበትም። ለምንድን ነው እንደዛ የሚሆነው? በጠረጴዛ ዙሪያ ለምን አያነጋግሩትም? ይሄ ልጅ በነገራችን ላይ እንደዚህ እየሆነ ያለው ይሄ ብቻ አይደለም። ከዚህ ቀደም ከኢትዮጵያ እግር ኳስ ፌዴሬሽን ጋርም እንደዚሁ ሲላተም እንመለከታለን። እውነትን የያዘ ጋዜጠኛ ሁሌ እንደዚህ ነው። በነገራችን ላይ እግዚአብሔርን የያዘ ሰው ደግሞ አይወድቅም። እግዚአብሔርን ማመን ብቻ ነው ከሱ የሚጠበቀው። ሰው የፈለገውን ሊያደርግ ይችላል። ነገር ግን እኔ እንደ አንድ ጋዜጠኛ ግን ያደረገውን ነገር በቃ ትክክል ነው። በቃ ትክክል ነው። ምንም ይሁን ምንም ግንባርህን የቀባህን እግዚአብሔር የሰጠህን ጸጋ ልታጣበት አይገባም። እውነት ሲደመር እውነት ይሆናል፣ ውሸት አይደለም። እውነት ሲደመር እውነት ይሆናል፣ እውነት ነው። ሰው ላለመበት ዓላማ እኮ ሟች ነው እንዴ። አፄ ቴዎድሮስ እኮ በፍጹም አለ እኮ አይደል እንዴ? እኔን እንዴት አድርገው ነው እጄን የምሰጠው? እነሱ እኮ ሊረሽኑት እጅ ሊሰጡ እኮ እንዲሰጥ ፈልገው ነበር አይደል? ኢትዮጵያዊነቴን አሳልፌ አልሰጥም፣ እኔ ራሴን ነው የማጠፋው ነው ያለው። ግንባሬን ነው ያለው። ተሙዬ አንተ ለቤተ ክርስቲያን ስታገለግል ስታለቅስ እኮ እያነባህ እኮ ነው የምትሰራው ሌሊቱን ሙሉ ተጨንቀ ስትወራጭ ስትገባ ስትሄድ እኮ ነው የማውቅህ እኮ። ለምን ያለምክበት ዓላማ ነው። ይሄ ልጅ እኮ ኢትዮጵያ ውስጥ ሆኖ እንጂ በውጭ ዓለም ላይ እኮ በዚህ በሰራው ስራ እኮ ብዙ ሽልማትን የሚያገኝ ነበር። ኢትዮጵያስ ግን ስለሆነ ነው እውነት የሚናገር ሰው አይፈለግም። የሚያስመስል የሚዋሽ
ቀጣፊ ስትሆን አይደለ? እዚህ ምድር ላይ ያለው ችግር እኮ እውነት የሚናገር ይዞ ምን ለበዓሉ ግርማም አልሆነም። በነገራችን ላይ አይደለ? ወደ ኋላ እንኳን ስንመለስ አቤ ጉበኛ አልወለድም ብሎ እኮ የሞተው ወዶ መሰለህ እንዴ ተሙዬ? በቃ እኮ ይሄ እኮ ነው። አየህ ኦሮማይ ብሎ በዓሉ ግርማ የሞተው እኮ ኦሮማይ እኮ በቃ ተፈጸመ እኮ ነው ያለው እኮ። ሰው ያመነበትን መንገድ ሲሄድ ብዙ ጊዜ አፕሪሼት ከማድረግ ይልቅ መጎተትን ለምደናል። መውደቅን ነው እንድትፈልግ የሚያደርጉ፣ ጉድጓድ ይቆፍሩብሃል። ጽኑ ዓላማ ያላቸው ሰዎች ለሙያቸው ብቻ ሳይሆን በቅድሚያ ከምንም በላይ ለሃይማኖታቸው ለአንገታቸው ላለው ክራቸው ሲሉ መስዋዕትነት መክፈል ግዴታ። እኔ ልንገር በቃ ምንም አይመጣም። በቃ ይሄ ካውንስል ምናምን የምትለው የራሱ ጉዳይ እሱ አይደለም። መጀመሪያ ግን ይሄ ልጅ ለምንድነው እንደዚህ ያለው ብሎ መጠየቅ ግን ተገቢ ነው። ለምን አነጋግሩት? ለምንድነው ፕሮፌሽኑ መጀመሪያ የሚያመጡት? ስለ ካውንስል እዛ ጋር ምናምን ከሚሉ ለምን አያነጋግሩትም? ደሞም የአቋም ሰው ስለሆነ እግዚአብሔር መሐልም ስላለ ያሸንፋል። እኔ ልንገረተሙ በእርግጠኝነት ያሸንፋል። በእርግጠኝነት እንዳውም ሊማሩበት ይገባል። አሉላ ጀግና ጋዜጠኛ ነው። በነገራችን ላይ ማንንም አይፈራም፣ ግንባሩን አያጥፍም። ስለዚህ እንደው ከስሜታዊነት የጸዳ ብናደርገው ጥሩ ነው። አንዳንድ ጊዜ እንደው መውጣት የማይገባቸው ነገሮች ሲወጡ ሚዲያ ላይ ትንሽ ይደብራል አይደለ? አንዳንዴ ቤትን ዘግተህ እንደው በጠረጴዛ ዙሪያ ብትነጋገር ብትወያይ ጥሩ ይመስለኛል። ይሄ ደግሞ ከሃይማኖት ጋር በተገናኘ መልኩ ሲሆን ነገሮች እየተቀጣጠሉ ወደ ሌላ ነገራቸው ደግሞ ይሄዳል። አላስፈላጊ ነው። ሃይማኖት ከባድ ነው በነገራችን ላይ። ማመን ደግሞ ሌላ ጉዳይ ነው። እምነት ሌላ ጉዳይ ነው በነገራችን ላይ። ሙያ ሌላ ጉዳይ ነው። እኔ ለእንደዚህ አይነት ነገር ወደኋላ አልደራደርም። ለምሳሌ ምን አጋጠመኝ፣ አካል ጉዳተኞች ላይ ስሰራ እንዴ ተስፋዬ ኧረ አንተ ትታሰራለህ እንዴ እንደዚህ አይደረግም እንደዚህ እኮ አይባልም የሚሉኝ ሰዎች አሉ። ይሰሩኛ ከፈለጉ ምን መታሰር ብርቅ ነው እንዴ? ምክንያቱም ጋዜጠኛ ምን መሆን አለበት? የእውነቱን መናገር ነው ያለበት። በቃ አለቀ። ለምን መሰለ ፕሮፌሽኑን የሚያናግርህ እሱ ደግሞ እያዝናና ላይቭ ቀጥታ ስርጭት ላይ ምን አለ ተናገረ። በቃ እኔ የኦርቶዶክስ እምነት ያላት ደጋፊ ነው የምፈልገው ነው አይደል? በቃ ይችላል፣ መብቱ ነው እንዴ። ታዲያ ኦርቶዶክስ እምነት ተከታይ የሆነች ማንቸስተር ደጋፊ ካልሆነች አርሰናል ምን ያደርግለታል? እሱ መጀመሪያ እምነት እኮ ነው ያስቀደመው። ያመነች ለማህተሟ ሟች የሆነች አለ። ከዛ ምን አለ የማንቸስተር ዩናይትድ ደጋፊ የሆነች መብቱ እኮ ነው እንዴ። ማን ይከለክለዋል? ይሄ እኮ ጸያፍ ቃል እኮ አልተናገረም። በእምነቷ ለሱ የምትመሳሰል አይደለ እንዴ? ታዲያ ጴንጤ ይበል እንዴ እዚህ ላይ ወይስ ጆባ ይበል እንዴ? ያም እኮ ማለት ይችላል። በነገራችን ላይ አንድ ሰው እዛ ገብቶ ኦርቶዶክስ ጴንጤ የሆነች መንፈሳዊ መዝሙር የማትወድ ቢልም ይችላል። አንድ ሰው መብቱ ነው። ማን ይከለክለዋል? ይሄ እኮ ማንቋሸሽ እኮ አይደለም። ይሄ ልጅ ምን አለ? ኦርቶዶክስ ላይ እምነት ያላት የማንቸስተር ዩናይትድ ደጋፊ ካልሆነች አላገባትም። መብቱ ነው እንዴ። ስለዚህ ይሄ ነገር በጣም ትክክል አይደለም፣ መታሰብ ያለበት። አንዳንድ ጊዜ እንደው ካውንስል ማከባቢ አወኩኝ ማለትም ጥሩ አይደለም። ማለት እንደው ለመክሰስ እንደው ለማሰርም ተስፋዬ ክበርልኝ። ተሙዬ ይሰማል። በመሀል ተቋረጠ መሰለኝ። በመሀል ተቋርጠ ነበር። እነዚህ ናቸው። እሺ ተስፋዬ በጣም ነው የማመሰግነው። ደግሞ ደስ ብሎኛል ቲክታክ ላይ ስላየው። ጠፍተህብኝ ነበረ። በዚህ አጋጣሚ የሰው ልጅ መብት አለው። ደግሞ ተስፊሽ እዛ ጋር ላይቭ ከተከታተልክ ልጁ በጨዋታ መካከል አይደለም። እኔ እኮ የማገባው የማንቸስተር ደጋፊ ኦርቶዶክሳዊ ክርስቲያን የሆነች ናት አላለም። ይሄ የህዝብ ሚዲያ ነው። በህዝብ ሚዲያው ላይ ጥያቄ ጠየቁት ጓደኞቹ ነገርሚሽ እና
ምን አለ ግርሚሽ ይገርማል እኔ ማገባው የማንቸስተር ደጋፊ ነው ብሎ ጠየቀው። ግርሚሽ የምታገባት ምን አይነት ሴት ናት ብሎ ሲጠይቀው እና ግርሚሽ ይገርማል እኔ ማገባት የማንቸስተር ደጋፊ ናት ካለ በኋላ የማትደራደርበትን ተናገር ሲለው ግርሚሽ እንዲያውም አልደራደርበት ኦርቶዶክሳዊ የሆነ ሴትና የማንቸስተር ደጋፊ ካልሆነች አላገባም ነው ያለው። እና እዚህ ጉዳይ ላይ እንደዚህ ነገሩ መደረጉ ልክ አይደለም። እዚህ ጉዳይ ላይ እንደዚህ መደረጉ ልክ አይደለም። ተጠይቆ ነው ራሱ ሚዲያ ላይ መጥቶ አውርቶ አይደለም ይሄን ነገር ያደረገውና ይሄም እንደ ታሳቢነት ይያዝ። ልጁ የመጀመሪያ ጉዳይ ወደ ስራው ይመለስ። ካልሆነ ግን እግዚአብሔር ለበጎ ያደርግለታል። ዩቲዩቡን ከፍ እናደርጋለን። እንደ መንሱር የስፖርት ጋዜጠኛው እንደሱ ቻሌንጅ እናስጀምርለታለን። በዩቲዩቡ እንዲያስተላልፍ ኦርቶዶክሳዊ ግዴታችንን ሁላችንም እንወጣለን። ሁላችንም ኦርቶዶክሳዊ በአንድነት ልንቆም ይገባል። አሁን ስህተት ለሰራው ነገር ይቅርታ እንዲጠይቅ ነው። ስህተት መስሏቸው ለሚታየው ነገር ኦርቶዶክሳዊ ክርስቲያን ነው ማገባው ማለት ስህተት ነው ወይ? አይደለም። የማንቸስተር ደጋፊ ነው ማገባው ማለት ስህተት ነው ወይ? አይደለም። ስለዚህ ለዚህ ጉዳይ ይቅርታ እንዴት ይጠየቃል? አይጠየቅም። ደግሞ አንድ መስሪያ ቤት የሚሰራ ሰው በዘበኛው ውጣ ማለት በራሱ ውስጥ ተገቢ ነው ወይ? ስለዚህ ወደ ስራው መልሱት። የራሱ ቤተሰብና ራሱን የሚያስተዳድር ሰው ነው እና ይህ መብቱ ስለሆነ መብቱን አክብሩለት ነው። ኢዮብ ምን ትላለህ? እንደ መጨረስም እናድርገው። አልተሰማውም አይደል? አልተሰማውም መሰለኝ ወይ ተሙ ተሰምተሃል? እሺ ነው ያልኩት። እሺ ተስፋዬ መጥቷል። አንድ ጥያቄ ብቻ ነበር ልጠይቀው የነበረው። ጠይቄው እንትን ልበል። ቀጥል። ተስፋዬ ወይ ኔትወርክ በጣም እያስቸገረ ስለነበረ ነው መልሼ የገባሁኝ። እንግዲህ ይቅርታ። እንደ ሀገር ነው ተስፋዬ። ጥያቄው ምን ነበረ ልጠይቅ የነበረው? ይህ ልጅ ያው የህዝብ ሚዲያ አይደለ? ሚዲያ ሲሆን ሙስሊም አትል፣ ጴንጤ አትል፣ ኦርቶዶክስ አትል፣ ጆቫ አትል፣ ኤቴስት አትል ሁሉም አብሮ የሚሰማበት ነው ሚዲያው ላይ እና በጨዋታ መካከል አይደለም። እኔ የማንቸስተር ደጋፊ ሴት ነው ማገባው ይገርማቸዋል እና ኦርቶዶክሳዊ ነው ማገባው አላለም። ተጠይቆ ነው ይህን ነገር የተናገረው ተስፋዬ። እና ምን ትላለህ እንደ ባለሙያ? ተጠይቆ ለመለሰው ነገር እንደ ስህተት ተደርጎ መባረር አለበት ወይ? ልጁ ይቅርታ እንዲጠይቅ ይፈለጋሉ? ለዚህ ጉዳይ አንድ ሰው ተጠይቆ ሚዲያ ላይ ሶሻል ሚዲያ ላይ ላይቭ ፕሮግራም ላይ አዎ የማገባት እንትን ነው የማገባው ይሄንን ነው ብሎ መናገሩ ስህተት አለው ወይ? ተስፋዬ ተጠይቆ እስከሆነ ድረስ አይደለ? ኔትወርኩ ትንሽ ስለሚያስቸግር ታፕ ብናደርግ እሺ። በጣም ወደ 512 ሰዎች አሉ። ታፕ ካላደረጋችሁ ትንሽ ያስቸግራል። ቤተሰቦች ያለነው ታዳጊ ሀገር ውስጥ ነው ያለነው። በጣም ተገቢ ጥያቄ ነው። በነገራችን ላይ ኢንተርቪው እየተደረክ የምትመልሳቸው መልሶች ሴንሰርሺፕ ተጀምሯል ማለት ነው። አሁን ሳስበው ሴንሰርሺፕ ተጀምሯል ማለት ነው። ይሄ ሳንሱር የምንለው አንድ ጋዜጠኛ ምንም ጥያቄ ሊጠይቅ ይችላል። በሚጠይቅበት ሰዓት ላይ አንድ ባንድ ቃላቶች እየተመዘዙ ቃላቶች እየተሰነጠቁ የምናይ ከሆነ ዋጋ ያስከፍለናል ብዬ አስባለሁ። ጋዜጠኛ ብቻ ነው እዛ ቦታ ላይ ሊጠይቅ የሚችለው። ምክንያቱም ፕሮግራሙን እያስተላለፈ ነው ያለው፣ የፕሮግራም አዘጋጅ ነው። ከተጠየቀ ግን አንድ ሰው ምንም ይሁን ምንም ሊመልስ ይችላል። እኔ አሁን እሱ ላይ በጣም ትክክል ነው። ምንም የሆነ ስህተት አለው ብዬ አላምንም። በተናገረው ንግግር ላይ የራሱ አቋም እኮ ነው እንዴ! ሰው በራሱ አቋም በራሱ እይታ እንዴ! ፍቅር እስከ መቃብር ጉዱ ካሳ ለምንድን ነው የምንወደው? ጉዱ ካሳ በፍቅር እስከ መቃብር መጽሐፍ ላይ ንግር የሚባል ነገር አለው። ትንቢት ተናጋሪ ነው። ነገን በደም መተንበይ ስለሚችል ነው። አሉላ በተናገረው ንግግር ላይ ይኸው ቃላቶች እየተመዘዙ ወደ ሌላ ነገር እንዲወሰድበት የተደረገው በቃ በሱ ላይ ያላቸው በጣም መጥፎ ጥላቻ ያለባቸው ሰዎች ናቸው። ልንገር ተሙዬ፣ አንድ ሰው ጥላቻ ካለበት ተመስገን ላይ የተመስገንን ኔጌቲቭ ነገር መፈለግ ነው የሚፈልጉት። አንተን ለመጣል ነው የሚሯሯጡት። መልካም ነገር አይታያቸውም ተሙ ላይ። አየህ፣ ይሄ ነው ትልቁ ችግራችን። አሉላ ጀግና ጋዜጠኛ ነው ያልኩት ምክንያት ስላለኝ የእውነቱን የሚናገር ስለሆነ
ደግሞ መብቱ ነው እኮ እንዴ። የማንቸስተር እኔ አሁን ለምሳሌ አጋጣሚ የሆነው ተሙዬ ባለቤቴ የማንቸስተር ዩናይትድ ደጋፊ ነች። የአርሰናል ደጋፊ ብትሆንስ እቀበላታለሁ እንዴ፣ እሱ ችግር የለም። ግን እንደ አቋም የማንቸስተር ዩናይትድ ደጋፊ ብትሆንልኝ ብዬ እመኛለሁ። ሬዲዮ ላይ ደግሞ ስትጠየቅ በጣም በጣም በሚገርም ሁኔታ ላብራራው እችላለሁ። እንዴ እኔ እኮ በጣም ፍቅረኛ አለችኝ ወይም ደግሞ ወደፊት ባለቤቴ እንድትሆንልኝ የምፈልገው በጣም ጥሩ ጸባይ ያላት ባሏን የምታከብር ኳስ ላይ ደግሞ የማንቸስተር ዩናይትድ ደጋፊ ብትሆን በጣም ደስ ይለኛል። በእምነቷ ደግሞ የኦርቶዶክስ እምነት ተከታይ ብትሆንልኝ በጣም ደስ ይለኛል እላለሁ። መብቴ ነው እንዴ፣ ማን ይከለክለኛል? አየ አሁን ትልቁ ችግራችን ምንድነው? ጥላቻና አዎንታዊ አስተሳሰቦች ይለያያሉ። ጽንፍ ለጽንፍ ናቸው። ኔጌቲቭ ማይንድ ይዘህ የምትነሳ ከሆነ ኔጌቲቭ ላይ ብቻ ነው ፎከስ የምታደርገው። ተሙዬ ኔጌቲቭ ላይ ብቻ ነው የምታተኩረው። ይሄ ልጅ ከዚህ ቀደም በብዙ አቅጣጫ ብዙ ነገሮች ሲደረግበት ብዙ ነገር ሲሆንበት ነበር እንደምታውቀው። አሁን ደግሞ እችን ሰሙና ካውንስል ምክር ቤቱ ጻፈ። የኢትዮጵያ ብሮድካስት ባለስልጣን ለምንድን ነው ያልጻፈበት? እሺ ቶ ካውንስል ምክር ቤቱ እኮ ሁለተኛ ለምን ነው ብሮድካስት ባለስልጣን የማይጠይቀው እንዴ? ብሮድካስት ባለስልጣን እኮ ይቆጣጠራል ይሄን አካል። ይሄ ራሱ የኢትዮጵያ ብሮድካስት ባለስልጣን ምን ይላል ብሎ መጠየቅ አለባቸው እኮ። የካውንስል ምክር ቤቱ ቶ ዋና ኦቶሪቲ ዋናው በፌደራል ደረጃ የተቀመጠው ብሮድካስት ባለስልጣን አለ። ሬዲዮም ቴሌቪዥንም ዩቲዩቦችንም ቲክቶከሮችን ሁሉ የሚቆጣጠር ማን አለ? ብሮድካስት ባለስልጣን መስሪያ ቤቱ አለ። እኔ እንደዚህ በተናገርኩት ንግግር ምክር ቤቱ እንደዚህ ብሎ ከሶኛል። ብሮድካስት ባለስልጣንስ በዚህ ጉዳይ ላይ ምንድነው ምላሽ ሊሰጠኝ የሚችለው? እኔ እንደዚህ መናገር ሳልነበረብኝም ቦይ ብሎ መጠየቅ መቻል አለበት። በእርግጠኝነት ብሮድካስት ባለስልጣን የሚሰጠው መልስ እኔም ራሱ ጓደኞች አሉኝ እጠይቃቸዋለሁ። ይሄን ጉዳይ ከምን አንፃር ነው የሚታየው ይሄ ነገር እንዴ? እሱ እየተናገረ ነው፣ የተጠየቀው ጥያቄ ነው ጥዬ መለሰው። በቃ ሌላ ነገር እኮ ያደረገው ነገር የለም እንዴ ጎበዝ፣ ምንም ያደረገው ነገር የለም። ስለዚህ ተገቢ አይመስለኝም ተሙ። ምክንያቱም ቀናነት እናስብ፣ ዘላለም አንኖርም። ክፋት አናስብ ለሰው እውነት ቅንነት ይኑረን። እዚህ ምድር ላይ ዘላለም አንኖርም። እየተባላን ይሄን ልጅ ገና በወጣትነት እድሜው እየደቆስ ነው መሄድ የለብንም። በጣም ብቃት ያለው ልጅ ስለ እውነት የሚናገር ጀግና ጋዜጠኛ ነው። ለምንድን ነው የማናበረታታው? እንደ ጋዜጠኛ ሊሳሳት ይችላል። ሊሳሳት እንኳን የሚችል ከሆነ በዚህ ልክ ህዝብ ሚዲያ ላይ ቀርበህ መሆን የለበትም። በር ቆልፈህ አሉ ላይ እንደዚህ ብለሃል፣ ይሄንን እንደዚህ ማድረግ አልነበረህም፣ እንደዚህ መባል አለበት። አለበለዚያ ግን ዝም ብለህ ማሳጣት እንዴት ያስፈልጋል? የተሙን ቻሌንጅ የተሙን ችግሮች ሚዲያ ላይ ማውራት ምን ማለት ነው እንዴ? ተሙዬ እኔ እንደ ወንድም እኔ ሻይ እየጠጣን እናውራ ተሙ እፈልግሃለሁ ብዬ ባነጋግርህ ማኪያቶ ብንጠጣ ደስ አይልም? በቃ እኮ አለቀ። ይሄ ነው መሆን ያለበት እንዴ። ለምንድን ነው ዝም ብለህ ልክ እንደ እንግሊዝ ጋዜጠኞች ታብሎይዶች የሚባሉ አሉ፣ ዝም ብለህ ስታገኝ መረጃ ህዝብ ላይ የምትለጥፈው? ይሄ ልጅ እኮ ትልቅ ዓላማ ያለው ልጅ እኮ ነው። የሚገርመው ትልቅ ደግሞ በእግዚአብሔር የሰጠው ችሎታ አለው እኮ። ልናበረታታውና ልንደግፈው ብንችል ምን አለበት? እና የኔዌስ ስሜታው ያደርጋል፣ ግን ሰከን ባለ መንገድ ባለሙያዎቹ እንደገና ቢያጤኑበትና ቢመለከቱበት ብዬ መልእክቴን አስተላልፋለሁ። ረጋ ብለው ቢመለከቱት ነገሮችን ዝም ብሎ ከዛ ውጪ አንድ ጋዜጠኛ መባል ያለባቸውና መባል የሌለባቸው ነገሮች አሉ። ያው ሚዲያ ላይ ስለምሰራ አውቀዋለሁ። ይሄን ምን ብናገር ህዝቡን ላሳስት እችላለሁ፣ ምን ብዬ አላሳስትም የሚባሉ ነገሮች አሉ። ለምሳሌ የሀገር ህልውና ላይ ሊጥል የሚችል ንግግር መናገር ተገቢ አይደለም። እንደ ፈረንጆቹ አይቻል። የጦርነት ፊልሞች እንኳን በዚህ ኤርትራ ላይ በዚህም ጦርነት ፊልሞች እንኳን እናይምኩኛ ብሮድካስት ስለሚከለክል። ግን ምን አመጣ? ቲክቶኮች ምንድነው ፋኖ ምናምን እያሉ ጣጣጣጣ እያደረጉ እያሳዩን ያሉት። አየህ፣ ይሄ ትክክል አይደለም። በነገር ኤቲክስ አይደለም፣ ስነ ምግባር አይደለም። ኦኬ፣ መባል ያለባቸው መባል የሌለባቸው፣ መሆን የሚገባቸው መሆን የማይገባቸው። ይሄ ልጅ እኮ ጆርናሊዝም ነው የተማረው። ያውቃል ሙያውን በደንብ ጠንቅቆ የሚያውቅ ልጅ ነው። ይሄንን ቃል ስለተናገረ ግን መብቱ ነው። ይሄን ያህል የሚያስከፋ አይደለም። ኦርቶዶክስን የሚያጣላ የሚያጋጭ አይደለም። እምነቱን የሚያጋጭና የሚያጣላ አይደለም። እህቶቹን ነው ያለው።
እህቶቼን ነገ ሚስቴ ብዬ ማስባት እንደዚህ ብትሆንልኝ የማንቸስተር ዩናይትድ ደጋፊ ደግሞ ብትሆንልኝ ማለቱ ህልሙን ነው፣ ፍላጎቱን ነው፣ ስሜቱን ነው፣ የነገ ሚስቱን ነው እየፈለጋት ያለው። ነገ እኔ እኮ የኦርቶዶክስ ተዋህዶ እምነት ያለኝ ነኝ፣ የማንቸስተር ዩናይትድ ደጋፊ ነኝ፣ አሉላ ታገባኛለህ የምትል ሴት እንድትመጣለትም ሊሆን ይችላል እኮ የተናገረው። ምን ይታወቃል? ምን ችግር አለው እንዴ? ብዙ ሚሊዮን ሴቶች አሉ ደግሞ በዛ መንገድ። አንዱ ደግሞ ለሱ የምትሆን እህል አጣጪ ሊያገኝ ይችላል። ጥላቻችንን እናስወግድ። መጥፎ ነገሮችን እያሰብን አንጉዳው። ይሄን ልጅ የሚያድግ ልጅ አንጉዳው ማለት ቁጭ ብለን እንምከረው። ስተትም ካለበት እንምከረው። ደግሞ የሚሰማ ልጅ ነው። እነ ግርማቸውና ሶፊ እኮ በጣም ረጅም ዓመት ኤክስፒሪየንስ ያላቸው ወዳጆቻችን ናቸው። ያመኑበትን ዓላማ እኮ ፌስቡክ ላይ ጥሩ አድርገው ጽፈዋል። እኔ ከነሱ ጎን ነኝ። ትክክል ናቸው። ትክክል ነው የተናገሩት። እሱ ካልሰራ እንደውም ብለዋል አይደል? ካልተሳሳትኩኝ እሱ ካልሰራ እኛም አንሰራም ብለዋል። በቃ ዚስ ኢዝ ኢት የስ እንዴ ፕሮፌሽኑን እኮ ረጅም ዓመት የቆዩ ጋዜጠኞች ናቸው እነ ሶፊና ግርማቸው ማለት ምንም አዲስ ነገር እኮ አይደለም። ከዚህ የበለጠ ስንት የሚያስከስስ ስንት የሚያስጠይቅ ነገር እያለ አንተ ይሄንን ትጠይቃለህ? በእናትህ ስንት ሀገርን የሚያፈርሱ ሰዎች የሉም እንዴ? ተሙዬ ስንት እነሱን ሞኒተር አታደርግም? ይሄ ነው አየህ፣ ጥላቻ የተሞላበት ነገር አእምሮ ውስጥ ሲመጣ ኔጌቲቭ ታስባለህ። እድሜ ልክ አያዋጣንም። እናቴ ትሙት አያዋጣንም። በዚህ በተለይ ደግሞ በዚህ በጾም ምድር ደስ አይልም። እውነት ህመማትም እየመጣ ነው። ማስተዋል ይስጠን። እውነት ማስተዋል ያስፈልገናል። ይሄ አእምሯችን እውነታውን እያወቅን ሌላ ኩሸት አናውራ። ኦኬ ሰው ላይ አንበድል። የበደለ ሰው ካለም እኮ ይቅር በሉ ነው የሚባለው። ምን ችግር አለ? ይሄ ሁሉ ዝም ብለህ ገሃድ እያወጣ ልትጎዳው አይገባም። እና ዞሮ ይሄ ልጅ እግዚአብሔር አለ ከጎኑ፣ የሚሆነውን ነገር እናያለን። ተሙዬም በዚህ አጀንዳ ዙሪያ ላይ ከህዝብ ጋር ከአድማጮችና ተመልካቾች ጋር ለመነጋገር በመፍቀድ ከፍ ያለ ምስጋና አቀርባለሁ። ትልቅ አድናቆት አለኝ። ኢዮቤም አንተንም ብዙ 500 ሰው ቤተሰቦችንም ከልብ አመሰግናለሁ። አለውኝ እከታተላለሁ። እሺ ተስፉዬ ክበርልኝ። እኔም በጣም ከድሮም ጀምሮ ማደንቅና መወድ ነው። እንደምወድ ደግሞ ታውቃለህ። አንተ ጠፋህብኝ በመሃል። ኢዮብዬ ሀሳብ አለህ እዚህ ሀሳብ ላይ? መጨረሻ መደምደሚያ እናድርገው። ተስፍሽ እግዚአብሔር ያክብረልን፣ እናመሰግናለን። በጣም ቆንጆ ሀሳቦች ናቸው የተነሱት። ምንጊዜም የከረረ ነገር ይበጠሳል፣ በየትኛውም ሳይድ ቢሆን ማለት ነው። ኦርቶዶክሱም ኦርቶዶክስ ስለሆነ ብቻ ነገሮችን አክርሮ ሌሎችን የሚገፋ ከሆነ፣ ሌሎቹም ደግሞ የራሳቸውን ብቻ ይዘው ኦርቶዶክስን ወይም ሌላውን የሚገፉ ከሆነ ለሀገርም አብሮ ለመኖር ለሰላምም ጥሩ አይደለም። ሰላም ማጣት ምን ያህል እንደሚጎዳ መቼም አይደለም እኛ ጋር ይቅርና ሩቅ አሉ ብለን የምንላቸው ጦርነቶች እንኳን ምን ያህል እየጎዱን ነው አይደለ? አሜሪካና ኢራን ተጋጩ፣ እኛ ተጎጂዎች ነን። አህያና አህያ ሲራገጥ ተጎጁ ሳሩ ነው ይባላል አይደለ? በዛ እንኳን ተጎድተናል አይደለም? እንደዚህ አይነት ሽብር እርስ በርስ እየተነዛዛን ይቅርና ማለት ነውና ሰላም ወዳድ መሆን ያስፈልጋል። ሰላም ወዳዶችም ነን። የማንንም እምነት መንካት የለብንም።